አራተኛው የአብይ ጾም ሳምንት መጻጉዕ ይሰኛል። በዚህ ሳምንት ጌታችን ኢየሱስ ክርስቶስ ድውያንን መፈወሱ ዕውራንን ማብራቱን የሚያወሳ መዝሙር ይዘመራል። ጌታ ለበሽተኞች ያደረገው ታሪክም ይወሳበታል። መጻጉዕ በኢየሩሳሌም በበጎች በር አጠገብ ባለች የበሽተኞች መጠመቂያ ስፍራ ለ38 ዓመት ከአልጋ መውረድ የተሳነው በደዌ የደቀቀ አቅም ያጣ በሽተኛ ነበር። ጌታችን ግን ተነስ አልጋህን ተሸክመህ ሂድ አለው። ተነሳ። 38 ዓመት የተሸከመችውን አልጋ ተሸከማት። እንደ አዲስ ተፈጥሮ ሆነ፣ ከበሽታው ዳነ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ምስኹም ይኹን። ክቡራት ኣሕዋተይ ቤተሰበይ ኩልኹም ከመይ ቀኒኹም? ኣነ ሰላም ኣምላኽ መስገን። እንኳዕ ኣብጽሕኩም ንራብዒ ሰሙን ሰንበት ናይ ኣብይ ጾም እንኳዕ ኣብጽሕና ኣብጽሕኩም ንኹልኹም ህዝበ ክርስቲያን እምበኣርከስ ሎማ ኣብ በረከት ክንካፈል ናይ ራብዓይ ሰሙን መጻጉዕ ዝብል ሒዘ መጽየልኹም እዛ ቪድዮ ብላይክ ጀምርዋ ናብ ኩሉ መን ተኽትባጽሕ ሓቢርና በረከት ንካፈል። ራብዓይ ሰሙን 4 ጾም መጻጉዕ ተስዕ 4 ተሰኪምካ ኸይድ። ምዕራፍ 5 ወንጌል ዮሐንስ ምዕራፍ 5 ፍቅዲ 8 መጻጉዕ ማለት ዝለመሰ ዝሰለለ ክንቀሳቀስ ዘይኽእል ሕሙም ጥዕና ዘሰኣነ ብስጋን ብነፍስን ምሕረተ እግዚአብሔር ዝደሊ ሰብ ማለት እዩ። ጎይታ ኢየሱስ ክርስቶስ ን38 ዓመታት ዝሓመመ ሰብ ከም ዘሕወየ ኣብ ኢየሩሳሌም ኣብ ጥቓ ኣፍ ደገ ኣባጊዕ ትርከብ በዕብራይስጥ ቤተ ሳይዳ እትበሃል 5 ግድብ 5 መደብ 5 መመላለሲ ገበላ ዘለዋ ቃላይ ነበረት። ኣብኡ ናይቲ ማይ ምንዋጽ ዝጽበዩ ብዙሓት ሕሙማትን ዕውራትን ሓንካሳትን ስቡራትን መጻጓዓትን ይድቅሱ ነበሩ። ሓደ ሰብ ግና ን38 ዓመት ክድሕን ዝደለየ ሰብ ነበረ። ግና ናፍታ ጸበል ኣውሪዱ ዘጠምቆ ሰብ ኣይረኸበን። እታ ጸበል ወይ ከዓ እታ ማጨሎት ንመዓልቲ ሓደ ሰብ ጥራይ እዩ ዝድሕን ዝነበረ። እታ ማይ መልኣኽ እግዚአብሔር ከናውፃ ከሎ ኣቐዲሙ ዝኣተወ ሰብ ይፍወስ ነበረ። እቲ መጻጉዕ ሰብ ዘመድ ኣዝማድ ኣይነበርዎን። እንተሃለውዎ ዘይጠቅም ሰብ እዩ ኢሎም ገዲፎምዎ እዮም ካብ ልቦም ኣውፂኦምዎ ዝመነንዎ ሰብ እዩ። ሰብ ስለ ዝሰኣነ ዝኹሉ ዓመታት ኣብ ዓራት ከም ትኳን ተጣቢቑ ዝነበረ ሰብ ሓደ መዓልቲ ክድሕንየ ዝብል ተስፋ ሰኒቑ ዝሕልው ሰብ እዩ። ክትሓውዶ ትደሊ ኢኻ? እዙይ ቃል ዝተናገሮ ጎይታናን ኣምላኽናን መድሓናን ኢየሱስ ክርስቶስ እዩ። ሕሙማነ ስጋን ሕሙማነ ነፍስን ካብ ደውየ ስጋን ካብ ደውየ ነፍስን ከድሕን ዝጠመዩን ከብልዕ ዝጾምኡን ከስቲ ዝዓረቑ ከልብስ ዝተኣሰሩ ከፍትሕ ጠያቕ ዘይብሎም ክጠይቕ ዝሓመሙ ክፍውስ ዝሓዘኑ ከጽናንዕ ተስፋ ዝሰኣኑ ሰባት ተስፋ ርስተ መንግስተ ሰማያት ክረኽቡን ክወርሱን ናብዚ ዓለም መጺኡ እዩ መድሓኒ ዓለም ኢየሱስ ክርስቶስ። ናብዚ ዓለም ዝመጸ ርህራሄ ክገብር ዝበደሉ ሓጢኣት ዝሰርሑ ሰባት የቕረታ ክረኽቡ ዝተሰርሐ ሓጢኣት በደል ክድምስስ እዩ። ምኽሪ ዝሃቦ ሰብ 38 ዓመታት ሙሉእ ብደውየ ዳኛ ብዓራት ቁራኛ ተታሒዙ ብሕማም ብስቃይ ብመከራ ዝነበረ ብዙሕ ዓመታት ዝደቀሰ ዝተፈወሰ መጻጉዕ እዩ። ኣብ ዘመናት ዘሎ ሕማም ዝተፈላለየ ሕማማት እዮም ዘለዉ። ናይ መጻጉዕ ሕማም ግና ዝመጸ ብሓጢኣት ምኽንያት እዩ። ከምዚ እዩ መድሓኒ ዓለም ኢየሱስ ክርስቶስ ድማ ንዕኡ ኣብ ዓራቱ ደቂሱ ምስ ረኣዮ ነዊሕ እዋን ምሕማሙ ፈሊጡ ክትሓውዶ ትደሊ ኢኻ በሎ። ነቲ መጻጉዕ ሰብ ምንቅስቓስ ዘይኽእል ኣፍታ ጉድጓድ ጸግዒ ን38 ዓመት ሙሉእ ደቂሱ ከም ዝርከበ ተረድአ።
ኢየሱስ ክርስቶስ ነዚ ሰብ ክትሓውዶ ትደሊ ኢኻ ብማለት ጠየቆ። እቲ መጻጉዕ ናብ ኢየሱስ ክርስቶስ ኣይኸደን። ኢየሱስ ክርስቶስ ባዕሉ ናብዚ መጻጉዕ ስቃይ መከራ ሕማም ዝበዝሖ ሰብ ክፈትሐሉ ደኣ እምበር እቲ መጻጉዕ 38 ዓመት ዝደቀሰ ሕሙም መድኃኔ ዓለም ኢየሱስ ክርስቶስ ፈውሲ መድኃኒት ከም ዝኾነ ኣይተረድኦን ኣይፈለጦን ዝነበረ ማለት እዩ። እቲ መጻጉዕ ንምንታይ ከም ዘይተፈወሰ ንመድኃኔ ዓለም ኢየሱስ ክርስቶስ ከረድኦ ከሎ ኣነ ክድሕን ዘይከኣልኩ እቲ ማይ ክናወጽ ከሎ ናፍቲ ማይ ከኣቱ ክድሕን ኣይከኣልኩን ምክንያቱ መጻጉዕ ስለ ዝኾንኩ እየ በሎ። እቲ መጻጉዕ ልቡ ዝዓረፈትሉ ሓይሊ ዘለዋ እታ ማይ ጥራሕ እዩ ዝሓስብ። ኣብቲ ማይ እዩ ዘሎ ሓሳቡ ይኹን እምበር ሓይሊ ዘለዎ ብመድኃኔ ዓለም ብኢየሱስ ክርስቶስ ምዃኑ ግና ኣይፈለጠን ዝነበረ። እቲ ሕሙም ከዓ ጎይታይ እቲ ማይ ምስ ተናወፀ ናብቲ ቃላይ ዘውርደኒ ሰብ የብለይን ኣነ ክሳዕ ዝኸይድ ድማ ካልእ ሰብ ቀዲሙኒ ይወርድ ኢሉ መለሰሉ። ኢየሱስ ድማ ነቲ ሕሙም ተስዕ ዓራትካ ተሰኪምካ ኺድ በሎ። ጎይታናን መድኃኒናን ኢየሱስ ክርስቶስ ኣቐዲሙ ብነቢያት ትንቢት ተነቢዮሙሉ ስለ ዝነበሩ እዚ ትንቢት እዙይ ክፍጽም ናይ ግድን ስለ ዝኾነ እዩ እዙይ ተኣምራት ክሰራሕ ዝፈቐደ ማለት እዩ። ተስእ እሞ ዓራትካ ተሰኪምካ ናብ ገዛኻ ኺድ እብለካ ኣለኹ። ማርቆስ ምዕራፍ 2 ፍቕዲ 11 ብማለት ነቲ መጻጉዕ ኣዘዞ። ካብ ኢየሱስ ክርስቶስ ቃል ዝተለዓለ እቲ መጻጉዕ መድኃኒት ረኸበ ተፈወሰ ድማ ደሓነ ማለት እዩ። እዙይ ተኣምር ናይ ኢየሱስ ክርስቶስ ወዲ እግዚኣብሔር ምዃኑ ባህርይን ስልጣንን ከም ዘለዎ ምልክት ንኣይሁድ ብዝግባእ ኣርእይዎም ናይ ምሕረት ጥራሕ ኣይነበረን። ምርዳእ ዘለና ናይ እግዚኣብሔር መንግስቲ ናብ ደቂ ሰባት ምምጻእ ምልክት ሃበና እምበር እቲ መጻጉዕ እምነት ተዘይነበሮ ኢየሱስ ክርስቶስ ግና ፈዊስዎ እዩ። እቲ ሕሙም መድኃኒት ንምርካብ ሕቶ ኣይቕረበን። ከምኡ ድማ ንኢየሱስ ክርስቶስ መን ከም ዝኾነ እቲ መጻጉዕ ዝፈልጦ ነገር የብሉን። እቲ ተኣምር ዝተገበረሉ መዓልቲ ብሰንበት ዕለት ማለት ቀዳም ማለት እዩ ነይሩ። ብናይ ኣይሁድ ሕጊ መሰረት ሓደ ሰብ ብቐዳም ሰንበት መዓልቲ ዝኾነ ዓይነት ስራሕ ምስራሕ ኣይፍቀድን በቲ ሕጎም ማለት እዩ። እግዚአብሔር ብሽዱሽተ መዓልቲ ሰማይን ምድርን ባህርን ኣብኣቶም ዘሎ ኩሉን ፈጢሩ ብሻውዓይቲ መዓልቲ ኣዕሪፉ እዩ እሞ ስለዙይ እግዚአብሔር ንመዓልቲ ሰንበት ባረኻ ቀደሳውን። ዘጸአት ምዕራፍ 20 ፍቕዲ 11 ኣይሁዳውያን ናይ ኣይሁድ መራሕቲ ናይ ሰንበት ሕጊ ስለ ዘየኣኽበረ ንመጻጉዕ ገሰጽዎ። ብሕጉ መሰረት ብሰንበት መዓልቲ ዓራት ምስካም ኾነ ምንጻፍ እንተዘይቀረየ ምስካም ኣይፍቀድን። ምክንያቱ ዓራት ተሸኪምካ ምኻድ ከም ስራሕ ይቁጸር እዩ። እግዚአብሔር ከምዙይ ይብል ኣሎ፣ ብመዓልቲ ሰንበት ጾር ኣይትጽሩ፣ ጾር ጸይርኹም እውን ብበርታት ኢየሩሳሌም ከይተኣቱ ንባዕልኻትኩም ተጠንቀቁ። ኤርምያስ 17 ፍቕዲ 21 ቅዱስ ዳዊት ብመዝሙር ከምዚ ኢሉ ይዝምረልና፣ እግዚአብሔር ኣብ ዓራት ሕማሙ እንተሎ ይረድኦ፣ ኣብ ጊዜ ሕማሙ ንኹሉ መደቀሲኡ የንጽፈሉ። መዝሙር 41 ፍቕዲ 3 ሕማም ወይ ከዓ ደዌ ከምዚ ክልተ ይዝርዝር። ደዌ ዘጸሎት፣ ደዌ ዘንጽህ፣ ደዌ ዘእሴት፣ ደዌ ዘጽድቅ፣ ደዌ ዘመቕዘፍት፣ ደዌ ዘኃጥኣት እዮም ዝብሃሉ። ናይ ደዌ ጽቡቕ የለን እዩ፣ ብጸጋ ዝተቐበሎ ግና ናይ ዘለዓለም መንግስተ ሰማያት ይወርሰሉ እዩ። ደዌ ዘጸሎት ንዝበለጸ ዝዓበየ ተጋድሎ ዘበርትዕ ሕማም ብምኽንያት እቲ ብዙሕ ዝተገለጸለይ እምብዛ ምእንቲ ከይዕበ ከዓ ስጋይ ዝወግእ
ናይ ሰይጣን ልኡኽ ተውሃበኒ ደውየ ዘንጽህ ከም ጢሞቴዎስ ስለ ከብድኻን ስለ እቲ ዝመላለሰካ ሕማምን ቁሩብ ወይኒ ስተ እምበር ማይ ጥራሕ ኣይትስተ። ደውየ ዘእሴት ከም ኢዮብ ሰይጣን ከዓ ንእግዚአብሔር ኢዮብ ንእግዚአብሔር ዘምልኸካ ብኸምኡ ኣይኮነን። ኢዮብ ምዕራፍ 2:1-10 ደውየ ዘጽድቅ ከም ገብረ ክርስቶስ መናኔ መንግስት ስለ ጽድቂ ኢሉ መርዓት ኣብ ምሕፃና ገዲፉ ንበረኻ ዝኸደ ስለ ጽድቂ ኢሉ መናኔ ዓለም ምዃኑ ዘመስከረ እዩ። ቀዳማይ ሳሙኤል ምዕራፍ 18:10 ደውየ ዘመቕዘፍት ከም ሳኦል ንጽባሒቱ ድማ እቲ ኣምላኽ ዝተልኣኸ ክፉእ መንፈስ ኣብ ልዕሊ ሳኦል መጸ። ከም ሄሮድስ ንእግዚአብሔር ክብሪ ስለ ዘይሃበ ድማ ሽዑ ንሽዑ መልአከ እግዚአብሔር ቀዘፎ ሓሲኹ ከዓ ሞተ። ገብረ ሐዋርያት ምዕራፍ 12:23 ቀዳማይ ጢሞቴዎስ 5:23 ደውየ ዘኃጢአት ብተንኰል ዝመጽእ ሕማም ከም መጻጉዕ ማለት እዩ። ሎሚ እንተ ደሓነ ጽባሕ ንጉሆ ድማ ዝኸስስ ማለት እዩ። ዮሐንስ 5:6 ሎሚ ብዘመንና ብሓደ ይኹን ብኻልእ መንገዲ ብእግሪ ምስላል ዝሳቀዩ ብሕማም ዝተጠቅዑ ወገናት ቁጽሪ ስፍሪ የብሎምን እዮም። ሰብ ካብ ስፍራ ተዘዋዊሩ ስራሕ ምስራሕ ወንጌልን ምምሃር ቅዳሴን ቆይሙ ንምቅዳስ ናብ ዝደለኻዮ ቦታ ንምንቅስቓስ እግሪ ዓብይ እጃም ኣለዎ እዩ። መጻጉዕ ዝተብሃለ ሰብ ናይ እዙይ ሽግር ስለ ዝገጠሞ ን38 ዓመት ከም ትኳን ኣብ ዓራት ተጣቢቑ ክነብር ተፈረዶ ማለት እዩ። ከምኡ ድማ ሎሚ ዘመን እግርኻ ከም ቁርጡማትን ምቕዝቃዝን ምስላልን ምጉባጥን ምስንካልን ዝኣመሰሉ ብዙሓት ዓይነት ሕማማት ኣለዉ። መጻጉዕ ጎይታናን ኣምላኽናን መድሓኒናን ኢየሱስ ክርስቶስ እንተፈወሶ እኳ መሊሱ ክሒድዎ እዩ። እቲ መጻጉዕ ብጎይታ ቃል ዝተፈወሰ ሰብ እንተኾነ ብእምነቱ ምጉዳል ዝተልዓለ ዘኣድሓኖ ፈጣሪኡ ክሒድዎ እዩ። እግዚአብሔር ኣምላኽ ንዓና ዝገበረልና ብምሕሳብ ክሕደት ከይንፍጽም ብእምነትና ጸኒዕና ክንነብር ይግበአና እዩ። እዚ ረሲዑ ህዝብና መከራ ሕማም ክመጽእ ከሎ ካበ ምጽናዕ ናብ ኣምልኾ ባዕድ ምኻድ ማለት እናረኣኻ ናብ ዝነደደ ሓዊ ሃልሃል ዝብል ምእታው ማለት እዩ ዝኸውን። ፈጣሪ ዓለማት እግዚአብሔር ኣምላኽ ረሲዕና ናብ ኣምልኾ ጣዖት ክንከይድ ጥንቆላ ብምጥንቋል ናይ ኣጋንንቲ ኣስማት ብምድጋም ናብ ደፍተራ ዕንጨይቲ ኳዕቲ ብምኻድ ቀሺ ወይ ከዓ ዲያቆን ክታብ ዝኸትብ ባሕታዊ እየ መነኮሴ እየ ዝብል መንፈስ ቅዱስ ምሳይ ሓዲሩ እዩ እናበሉ ናይ ኣጋንንቲ ውራስ ዘለዎም ምኻድ ኣይግባእን እዩ። ከምዚኦም ዝኣመሰሉ ምቁማት ካብ ሞት እዩ። ምክንያቱ ጸገምና ንግዚኡ ዝተፈትሐ ይመስለና ይኸውን ግና ናብ ዝበኣሰ ክሕደት መከራ ስቃይ ሞት ውሽጢ ኢና ንኣቱ ዘለና። ንስሓ ኣልቦ ናይ ዘለኣለም ሞት ፍትሒ ዘይብሉ ሞት ዝኾነ ሰብ ሃፍታም እየ ኣነ ተደማጺ እየ ዝብል ኣፈኛ ከድሕነካ ኣይኽእልን እዩ። ከምኡ ስለ ዝኾነ ናብ እግዚአብሔር ኣምላኽ መመለሲ መንገዲ ብንስሓ ምትዕራቕ ጥራሕ እዩ ኣማራጺ ካልእ የለን። ቀልጢፍና ንስሓ ንእተው ካብ ጥፍኣትና ንመለስ። ብህይወትና ውሽጢ ዝኾነ ስራሕ ክንሰርሕ ከለና ብእምነት ጥራሕ እዩ ክንገብሮም ዝግበአና። ከም መጻጉዕ ሰብ እምነት ኣልቦ ክንከውን ኣይግባእን እዩ። እምነት ዘለዎ ሰብ እግዚአብሔር ኣምላኽ ምስኡ እዩ። ብሃይማኖቱ ብእምነቱ ጸኒዑ ዝነብር ሰብ በረከት ናይ ስጋን ናይ ነፍስን ይረክብ። ንሱ ጥራሕ ኣይኮነን ናይ ዘለኣለም ህይወት ርስተ መንግስተ ሰማያት ይወርስ።
እግዚአብሔር አምላኽ ይደግፈና በእምነት ያጽንዐና ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይኹን አሜን 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 ዝወደቐን ዝነጥበን በአፈት ጉሃን መላእክት ይተአረመለይ በሐቂ ክንደይ ደስ ዝብል ናይ አቦና እምነቶም ለአቦ ዝሓፍልና እዩ ሕጂውን ኩሉ ግዜ ካብኦም የዘንብብ ጸጋ የብዝሐሎም ደጋሚ እንኳ አብዝሐና ከም መጻጉዕ ዘድሐነ ፈጣሪና ንዓና እውን ከኃጢአትና ይድህነና ከም ትኹሉ ግዜ ዝብሉ ከዓ እቲ ቃለ እግዚአብሔር ጽነብልና ንስማዓዮ መሊሰይ ደግሞ ስለዘለኹ ከመኻትኩም ንባዕለይ ምስኹም የዘንብቦ ምክንያቱ ግዜ ስለዘይብለይ ንባዕለይ ክመሃረሉ ኢለ ዘንብቦ ዘለኹ ንኹም ብኡ ከዓነ ንስኻትኩም እውን ምንባብ ዘይምችወኩም ብቃል ከዓነ ክሰምዑ ኢለ እሞ ዝወደቐን ነጥበን በአፈት ጉሃን መላእክት ይተአረመለይ በድጋሚ ካብ ካልእ ቪድዮ እስካብ ዝመጸኩም ሰናይ ቅንያት ሰናይ ኩኑለይ። አራተኛው የአብይ ጾም ሳምንት መጻጉዕ ይሰኛል። በዚህ ሳምንት ጌታችን ኢየሱስ ክርስቶስ ድውያንን መፈወሱ ዕውራንን ማብራቱን የሚያወሳ መዝሙር ይዘመራል። ጌታ ለበሽተኞች ያደረገው ታሪክም ይወሳበታል። መጻጉዕ በኢየሩሳሌም በበጎች በር አጠገብ ባለች የበሽተኞች መጠመቂያ ስፍራ ለ38 ዓመት ከአልጋ መውረድ የተሳነው በደዌ የደቀቀ አቅም ያጣ በሽተኛ ነበር። ጌታችን ግን ተነስ አልጋህን ተሸክመህ ሂድ አለው። ተነሳ። 38 ዓመት የተሸከመችውን አልጋ ተሸከማት። እንደ አዲስ ተፈጥሮ ሆነ፣ ከበሽታው ዳነ።